የተለየ መስሎ እንዳይታያቸው ከነዚያ ከዓለም ከተበተኑ ኮፒ ተደርገው ይህን ፊትና ከጭንቅላታቸው ለማጥፋት መርዋን ምን አደረገ? ከሐፍሳ አስመጣና አቃጠለው። ወደ ሐፍሳ ግን መልሶላታል። ከሷ ጋር ያመጣው ቢቃጠል ኖሮ መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ጋር የነበረው እንዴት ተቃጠለ ብሎ አንድ ሰው ጥያቄ ሊጨርበትና ሊያነሳበት ይችላል። ከሐፍሳ አስመጣና አቃጠለው። ቶሎ በል። አፉም እጅግ ጣፋጭ ነው ይላል፣ እርሱም ያማረ ነው ይላል። all together lovely ይላል። he is all together lovely። እዚህ ጋራ all together ወይንም ያማረ ነው የሚለውን የተጻፈበትን የሂብሩን የዕብራይስጡን ቃል መጽሐፍ ቅዱስን ሲጽፉት በምንድን ነው የጻፉት? በዕብራይስጥ ነውና ሂብሩን ስንመለከተው ምንድነው የሚለው ቃል በቃል ሙሐመድ ነው ይላል። ማሊ ሰለሞን አፉ እጅግ ጣፋጭ ነው እርሱ ፈጽሞ ያማረ ነው ይላል። ስለ ንጉስ ሰለሞን ማማርና ስለ አንደበቱ ጣፋጭነት ነው የሚያወራው። ሱናማይቷ ልጃገረድ የሰለሞንን አፍ ጣፋጭ ትለዋለች። ጣፋጭ የተባለ በነጠላ ቃል ሙጠቅ ሲሆን በብዛት ደግሞ መምጠቂም ነው ራሱ። በመቀጠል እዛው አንቀጽ ላይ ያማረ ትላለች። ስለዚህ ያማረ ተብሎ የተቀመጠው ቃል በነጠላ መሐመድ ሲሆን በብዛት ደግሞ መሐመዲም ነው ያማሩ ማለት ነው ትርጉሙ። ይሄ ስለ ረሱል ሰለላሁ ዐለይሂ ወሰለም ምንም ሽታው የለም። ይሄ ስለ ረሱል ሰለላሁ ዐለይሂ ወሰለም ምንም ሽታው የለም። የሚያወራው ስለ ንጉስ ሰለሞን ውበት ነው የሚያወራው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ የንጉስ ሰለሞን ውበት ናቸው ተብሎ አልተገለጸም። ራሱ ማየውን ነው ራሱ ማለት ነው። ወደ ሐፍሳ ግን መልሶላታል። ከሷ ጋር ያመጣው ቢቃጠል ኖሮ መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ጋር የነበረው እንዴት ተቃጠለ ብሎ አንድ ሰው ጥያቄ ሊጨርበትና ሊያነሳበት ይችላል። ከሐፍሳ አስመጣና አቃጠለው። እሺ፣ ስለዚህ ምን ሐፍሳ እጅ ላይ የነበረው በተጽፎ የነበረው ያ ወረቀቱ ተቃጥሏል። ቁርአኑ ግን መርዋን ኢብኑል ሐከም ያዘው حرقها كذا قطت وتأول في ምን አለ ዑስማን ለሐፍሳ ኦሪጂናል ማኑስክሪፕቱን መለሰላት። ምኑን ካሰራጨ በኋላ ቁርአንን ፐርፌክት ኮፒ ካሰራጨ በኋላ ኦሪጂናል ዳክታሙን መለሰላት። ለማን የመለሰው? ለሐፍሳ ማለት። ተቀጥሎ ምን አለ? and all the other Quranic material whether written in fragmentary manuscript or whose copy be burned ሌሎቹ ደግሞ እንዲቃጠሉ ያደርጋል። ምኑ ቀርቶ? ኦሪጂናሉ ቀርቶ ሌሎቹም እንዲሉ እንዲቃጠሉ ያደርጋል። ስለዚህ ኦሪጂናል ከቀረ የተቃጠሉት ምንላቸው አይሆነ አንፐርፌክት ይወታው የተቃጠሉት ማለት አላት። ያፍሳማ መለሰላት እኮ ይላል እኮ ያቃጠለው እሱን አይደለም። ቁርአን የወረደው በቁረይሽ ዲያሌክት ነው። በቁረይሽ ዲያሌክት አምጪው አላት መጣ። በቁረይሽ ዲያሌክት በወረደበት ተደረገና ከዛ መለሰላት ለሷ። እነዛ ሁላ ተሰብስበው ተቃጠሉ እንጂ ሐፍሳ ቤት የነበረው መልሶላታል። ሐዲሱ ላይ ተሽቆ ግን እንደገና መሰለኝ ኡስታዝ ካልተሳሳተ አልተቃጠለም ማውጣት ይችላል። ሐፍሳ መለሰላት ይላል። መለሰላት አምጪውና መልስልሻለሁ አላት። በዛ በቁረይሽ ዳያሌክት ተደረገ። ሁሉም ቦታ ላይ በዚህ መሰረት ሁሉም ሰው እንዲጠቀም ተደረገ። ወደ ሐፍሳ ግን መልሶላታል። ከሷ ጋር ያመጣው ቢቃጠል ኖሮ መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ጋር የነበረው እንዴት ተቃጠለ ብሎ አንድ ሰው ጥያቄ ሊጨርበትና ሊያነሳበት ይችላል። ሐፍሳ እጅ ላይ የነበረው ቁርአን በኋላ ላይ በመርዋን ጊዜ ተቃጥሏል ወይስ አልተቃጠለም? በሐፍሳ እጅ ላይ የነበረው በተጽፎ የነበረው ያ ወረቀቱ ተቃጥሏል። ቁርአኑ ግን ቁርአን ማለት እኛ ወረቀቱን አይደለም ቁርአን ብለን በጣም እናመሰግናለን ብለን መጣን። አእምሮ የታፈዘው ቁርአን ነው የሚባለው። ቆይ አያችሁ፣ ሾለክ አድርጎ ያስገባት ቃል ምንድነች? ወረቀቱ ላይ የነበረው ሐፍሳ እጅ የነበረው ተቃጠለ። ታዲያ ዋን አሃደሃ አላ የሩ እሷ ሊመልስላት ቃል ገብቶላት ነበረ። فما زالت عندها ከእሷ ዘንድ ከመሆን አልተወገደም حتى ماتت እስከምትሞት ድረስ ثم اخذها ከዛም በኋላ ያዛት። ይሄ መጽሐፉን ከሷ ጋር የነበረውን ያዘ ወደ ዘርጋው መርዋን ኢብኑል ሐከም ያዘው حرقها ከዛ አቃጠላት وتأول في ذلك ለዚህኛው ስራው ደግሞ ትርጉም ሰጠ ማለት ትርጉም ላይ ችግር አለ ነው። በቃ ያው መርዋን አቃጥሎታል ነው የሚለው እኮ በቃ እሺ። ስለዚህ ዑስማን ምን አላቸው? እነዚያን ሰሃቦች አምጡና ስትጽፉ የነበራችሁትን በቃ እሱን ሰብስቡትና አቃጥሉ አላቸው። ያታቻው እሻሩ ታዘዙ። ሁሉም በያሉበት ያንን አመጡ አቃጠሉ። ያን ኦሪጂናል ነው ወይ? ላ አይደለም። ያንን ዑስማን ኮፒ አድርጎ ወደ ሐፍሳ ጋር መልሰውታል። ተሻለረ። ሌላው ሰሃቦች ምን ያደርጉ ነበር? የተነስ ከተደረገውን የተሻረውንና ያልተሻረውን ምናምን እንዳለ ጽፈው ዝም ብለው አስቀምጠውት ነበር። በአንድ ጥራዝ ያላስቀምጡ ነበሩ። የዛን ገብታችኋል አይደል? ከዚያ በኋላ በአንድ ጥራዝ እንድትቀመጥ ከተደረገ በኋላ ሌሎቹን አቃጥሏቸው ብሎ አዘዘ። ያ ነው የሆነው ነገር። ያን ኦሪጂናል። ስለዚህ ዑስማን ብን አፋን ኮፒ አስደርጎ ለዓለም በትኖት ወደ ሐፍሳ ጋር ልኮታል። አሁን መርዋን ወደሚባለው ንጉስ ጋር እንሄድ። እሱ ጋር የተከሰተው ልንገራችሁ። መርዋን የሚባለው ንጉስ መጣ። መርዋን
ኢብኑ አብዱል መሊክ እሱ በመጣ ጊዜ እየመራ እያለ ምን ያደረገ ያ ቁርአን ከዑመር ከዚያ ወደ ዑስማን ከዚያ ወደ ሐፍሳ የመጣው ኮፒ ተደርጎ ለዓለም ተበትኗል፣ አንድ ፊደል ሳይጨምር ሳይቀነስበት። ነገር ግን በዚያ ዘመን ሰዎች አንድ ሀሳብ ያስቡ ጀመር። አዲስ የሚመጡ አዲስ እንትን የሚሉ ሰዎች ወደ እስላም የሚገቡ ሰዎች ምን ያ ሐፍሳ ጋር ያለውና ከዛ ጋር ያለው በቃ ሐፍሳ ቤት ያለው ሌላ ተጨማሪ ነገር የያዘ እየመሰላቸው መጡ እነዚህ ሰዎች። ነገር ግን ምንም እንትን ነገር የተለየ እንዳልሆነ ሐዲስ ላይ ያሳያቸዋለሁ። ራሱን ኮፒ አድርገው ሰሃቦች እንደወሰዱ። አንዳንድ አላዋቂዎች ግን ይህንን ሀሳብ ባሰቡ ጊዜ የተለየ መስሎ እንዳይታያቸው ከነዚያ ከዓለም ከተበተኑ ኮፒ ተደርገው ይህን ፊትና ከጭንቅላታቸው ለማጥፋት መርዋን ምን አደረገ? ከሐፍሳ አስመጣና አቃጠለው። እሺ፣ ስለዚህ ምን የተለየ መስሎ እንዳይታያቸው ከነዚያ ከዓለም ከተበተኑ ኮፒ ተደርገው ይህን ፊትና ከጭንቅላታቸው ለማጥፋት መርዋን ምን አደረገ? ከሐፍሳ አስመጣና አቃጠለው። ወደ ሐፍሳ ግን መልሶላታል። ከሷ ጋር ያመጣው ቢቃጠል ኖሮ መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ጋር የነበረው እንዴት ተቃጠለ ብሎ አንድ ሰው ጥያቄ ሊጨርበትና ሊያነሳበት ይችላል። ከሐፍሳ አስመጣና አቃጠለው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ቁርአን ዋሹ ስላለ ሙስሊሞች ህሊናቸውን ሸጠው ሁላ ነው የሚዋሹት። ሱራ 16:106 ልቡ በእምነት የረጋ ሆኖ በክደት ቃል በመናገር የተገደደ ሰው ብቻ ሲቀር ይላል። ስለዚህ ከተገደዳችሁ ዋሹ ተብለዋል። ለዛ ነው ቁርአን ማኑስክሪፕቱ ኦሪጂናሉ ተቃጥሏል እያለ ሐዲሳቱ እነሱ ደግሞ አይ ኮፒው ኦሪጂናል ነው እመኑ ይሉናል። ቁርአን አማርኛው መቅደሙ ላይ ምን ይላል? ቁርአን በብራናም በሰሌዳም በአጥንትም በሰሌንም በስስ ድንጋዮቹም ላይ የአያቶቹ ተራ ተጠብቆ ተጽፎ በነብዩ ቤት ይቀመጥ ነበረ። ብዙዎች ምዕመኖች በቃላቸው አጥንተው ሲኖሩ ከነብዩ እርፈት በኋላ እንግዲህ መሐመድ ቁርአን ወረደልኝ ሲል በምን ያጽፍ ነበረ? በሰሌዳም በአጥንትም ያጽፍ ነበረ። ያም እቤቱ ነበረ፣ ብዙዎችም ያጠኑት ነበረ። ከዛስ መሐመድ ከሞተ በኋላ ምን ተደረገ? በ12ኛው ዓመት ስደት በኢማም በተደረገ ጦርነት በቃላቸው ካጠኑት ብዙዎቹ ስላለቁ እንዳይጠፋ በመስጋት በዑመር አልከታብ አስታዋሽነት በአቡበከር አልሰዲቅ ዘይድ ሳብጥን አዘው ጽፎችና በቃላቸው ያጠኑትን እያመሳከረ የአያቶቹን ተራ ጠብቆ ከአንድ ዓመት በማይበልጥ ጊዜ ውስጥ በአንድ ጥራት ሰበሰበ። ከዛስ ዳግመኛ ከሊፋ ኡስማን በ25ኛው ዓመት ስደት ባነበበው ግጭት ስለተገኘ በአራት የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡት። ከሊፋውም በ5 ኮፒዎች አጽፎ አንዱ ለራሱ አስቀርቶ አራቱን ለመካና ለደማስቆ ለበስራ ለኩፋ ከተሞች ልኮ ማንኛውም ሰው ከነዚህ ብቻ እንዲገለብጥ አድርጎ የቀረውን ስላቃጠለው ምን ስላደረገው ስላቃጠለው። ስለዚህ ቁርአን ኦሪጂናሉ ማኑስክሪፕቱ ተቃጥሏል። የቱ? በመሐመድ ወረደልኝ እያለ ያጻፈው። ሐዲሳቱ ምንድነው የሚለው? ሳሂህ አልቡኻሪ 4987 ኡስማን ከሐፍሳ ኦሪጂናሉን ቁርአን እንደተቀበላትና ከዛን እሱ ኮፒ አድርጎ እንደመለሰላት። ኦሬዲ ኦሪጂናል ማኑስክሪፕቱን ለሐፍሳ ምን ብሏል? ኡስማን መልሶላታል። ከዛስ በኋላ ሐፍሳ ጋር ያለው ቁርአን ተቃጥሏል። እስታሱናም እንደሰማችሁት እንዳመነው ሐፍሳ ጋር የነበረው ኦሪጂናል ማኑስክሪፕት ተቃጥሏል። ካዲያ ኦሪጂናል ከተቃጠለ ኮፒ እንዴት ነው ኦሪጂናል የሚሆነው? በመጀመሪያ ደረጃ ኡስማን ቃል በቃል ኮፒ ቢያደርገው ኑሮ ያንን አያቃጥለውም ነበር። በመሐመድ ላይ የወረደውን መሐመድ ያጻፈውን አያቃጥለውም ነበር። ማቃጠል ለምን አስፈለገ? ሲቀጥል ደግሞ ሐፍሳ ጋር የነበረው ቁርአን ኦሪጂናል ነው ብለን ካልን ለምን ያንንስ አቃጠለው? ከኡስማን ጋር አንድ አይነት ከሆነ ማቃጠል ለምን አስፈለገ? ለታሪክ አይቀመጥም? ዛሬ ላይ የመሐመድ ጸጉር የመሐመድ እንትን እንደምትሉት ይሄው በመሐመድ ዘመን የተጻፈው ቁርአን በአጥንት ላይ የተጻፈው በሰሌዳ ላይ የተጻፈው ተብሎ ለታሪክ እንዲቀመጥ ለምን አላስቀመጠውም? አንድ አይነት ከሆነ ግንስ አንድ አይነት ስላልሆነ ችግር ያመጣል ብሎ ስላሰበ አቃጠለው። ኡስማንም አቃጠለው። ሐፍሳ ጋም የነበረውን ቁርአን አቃጠሉት። ከኡስማን በኋላ የመጡት
ስለዚህ ኦሪጂናል ቁርአን የሚባል ነገር የለም። የአላህ ቃል የቱ እንደሆነ እንኳን አይታወቅም። ትክክለኛው በመሐመድ ላይ የወረደው የተቃጠለው ነው ወይስ የኡስማን ነው? አላህ አስጠብቀዋለሁ ያለው በመሐመድ ላይ የወረደውን ከዛን መሐመድ ያጻፈውን ቁርአን ነው ወይስ ኡስማን የጻፈውን ቁርአን ነው? ይሄ የሚታወቅ ነገር የለም። ስለዚህ አላህ ቃሉን እንኳን ማስጠበቅ አልቻለም። ጋለል ማሊ ሰለሞን አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ያማረ ነው ይላል። ስለ ንጉስ ሰለሞን ማማርና ስለ አንደበቱ ጣፋጭነት ነው የሚያወራው። ሱናማይቷ ልጃገረድ የሰለሞንን አፍ ጣፋጭ ትለዋለች። ጣፋጭ የተባለው በነጠላ ቃል ሙጠቅ ሲሆን በብዜት ደግሞ መምጠቂም ነው ራሱ። በመቀጠል እዛው አንቀጽ ላይ ያማረ ትላለች። ስለዚህ ያማረ ተብሎ የተቀመጠው ቃል በነጠላ መሐመድ ሲሆን በብዛት ደግሞ መሐመዲም ነው፣ ያማሩ ማለት ነው ትርጉሙ። ይሄ ስለ ረሱል ሰለላሁ ዐለይሂ ወሰለም ምንም ሽታው የለም። ይሄ ስለ ረሱል ሰለላሁ ዐለይሂ ወሰለም ምንም ሽታው የለም። የሚያወራው ስለ ንጉስ ሰለሞን ውበት ነው የሚያወራው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ የንጉስ ሰለሞን ውበት ናቸው ተብሎ አልተገለጸም። ራሱ ማየውን ነው ራሱ ማለት ነው። ይኸው ህብሩን ስሙት። ህብሩ ምን እንደምለው በድምጽ መሐመዲያም ይላል። ህብሩ ሙሐመዲያ አላሁ አክበር። ስለዚህ ነብዩ መሐመድ ሰለላሁ